የአማራ ፋኖ መግለጫ አውጥቷል። የአማራ ፋኖ ባወጣው መግለጫ የአፋብኃ ቴዎድሮስ እዝ ከአካል እስከ እዝ እንደገና በሰራው መዋቅራዊ ማሻሻያ ከተደራጁት 5 ኮሮች መካከል ግዙፉ 109ኛ ኮር ይገኝበታል ብሏል። በ109ኛ ኮር 3 ግዙፍ ክፍለ ጦሮችን ያካተተ ሲሆን በተደራጀ አጭር ጊዜ ውስጥ የመንግስትን ኃይል ስቦ በማስከዳትና የመንግስትን ኃይል በመደምሰስ ከክላሽ እስከ ዲሽቃ በመማረክ ከመልሶ ማደራጀቱ ጎን ለጎን ድሉን አሃዱ ብሎ እንደ አዲስ ጀምሯል ነው ያለው የአማራ ፋኖ። መግለጫውን ሲቀጥል 109ኛ ኮር በሚንቀሳቀስባቸው ቀጠናዎች የመልሶ ማደራጀት ስራ እንዳይሳካ ከመንግስት አገዛዝ ተልእኮ በመያዝ አባሉን ከትግል ለማስከዳት ሲሰሩ የነበሩና ከአማኑኤል ከተማ እስከ ቡሬሽንዲ ባለው ዋና መስመር ህገወጥ ኬላ በመዘርጋት የተጓዦችን ሀብትና ንብረት፣ የነጋዴዎችን ወረት፣ ሹፌሮችን በማገት የቃል ኪዳን ቀለበት ሳይቀር በመዝረፍ ማህበረሰባችን እንዲማረርና በፋኖ ዘንድ ጥላቻ እንዲፈጠር ሲያደርጉ ቆይተዋል ብለዋል። እነኚህ ሌቦች ማህበረሰባችንን ከመዝረፍ ባሻገር ቀድሞውንም ከመንግስት ከብልጽግና አመራሮችና አባላት ጋር በነበራቸው የመረጃ ሰንሰለት ወደ ብሔራዊ ባንክ ሊገባ በመንገድ ላይ የነበረ ከ60 ሚሊዮን በላይ የሚገመት ብር ጃቢጠና ወረዳ ላይ ልዩ ስሙ ዛባ የተባለ ቦታ ላይ መዝረፋቸው ይታወቃል። የ109ኛ ኮር አመራሮች የ77ኛ ክፍለ ጦርና የእዙ ኮማንዶ ዩኒት በቅንጅት በሰሩት ኦፕሬሽን ጉዳዩን በትኩረት ይዘው ሲከታተሉ ከቆዩ በኋላ ሌቦችን በመለየት እነኚህ ህገወጦችን በማጽዳትና ህግ በማስከበር ቀጠናውን ከዘራፊዎች ነጻ የማድረግ ስራ ሲሰራ ቆይቷል ብሏል። የአማራ ፋኖ ከብልጽግና ቡድን ጋር የጋራ የጥቅም ሰንሰለት የነበራቸውና ህዝባችንን ሲዘርፉና ሲያሰቃዩ የነበሩ የተወሰኑ ሌቦች በ109ኛ ኮር በኮማንዶ ዩኒቱ እንደሚያዙና እርምጃ እንደሚወሰድባቸው ሲያውቁ ከአካባቢው በመሰወር ቀድሞ የነበራቸውን ግንኙነት በመጠቀም ወደ መንግስት ካምፕ ተቀላቅሏል ብሏል። በቅንጅት በተደረገ ብርቱ ክትትል ሌቦቹ ወደ ብልጽግና ከተቀላቀሉ በኋላ ዘርፈው ከደበቁበት ቦታ በጋሪ በማስጫን ወደ ማንኩሳ ከተማ ሲያጓጉዙት የነበረ 3 ኩንታል ብርም በቁጥጥር ስር መዋል ተችሏል። የኮራችን ኃይል በኮማንዶ ዩኒቱ ጋር በጥምረት ባደረጉት ወታደራዊ ጥበብና ቁርጠኝነት የተሞላበት ኦፕሬሽን የጨረቃን፣ የጅጋን፣ የሆዳነሽን፣ የማክሰኝትን፣ ገውቻ ፈልቃ፣ ደረቋ፣ ዛቫ፣ ዋንገዳም፣ አጉሚትና ጉልምብር ሸለቆ ወንዝና መሰል ቀጠናዎችን ቤት ለቤት በመፈተሽ ጭምር ሌቦችን በማጽዳትና በቁጥጥር ስር የማዋል ተግባር የተከናወነ ሲሆንም ማህበረሰባችንም የሰላም አየር እንዲተነፍስ ማድረግ ተችሏል ብሏል ኮሩ። በአጠቃላይ የመጀመሪያ ዙር ህግ የማስከበር ዘመቻ 90% በስኬት የተጠናቀቀ ሲሆን በተወሰደው ህግ ማስከበር ዘመቻ መንገደኞች፣ ሹፌሮችና ማህበረሰባችን በሰላም እየተንቀሳቀሰ ይገኛል። በህግ ማስከበር ዘመቻው ከውስጥ ሆነው ጦራችንን ከጠላት በተሰጣቸው ተልእኮ ሲያብጠብጡና ማህበረሰባችንን ሲዘርፉ የነበሩ ከ25 በላይ ግለሰቦችን የማጽዳት ስራ ተሰርቷል ብሏል የአማራ ፋኖ። የ109ኛ ኮር የመልሶ ማደራጀቱን ስራ 100% ሰርቶ ያጠናቀቀ ሲሆን በቁጥጥር ስር ያልዋሉ በየጫካው የሚሽሎኮለኩ ሌቦችን ለማጽዳት ሁለተኛውን ዙር ዘመቻ ለማካሄድ በተጠንቀቅ ላይ ይገኛል ብለዋል። ለዚህ ኦፕሬሽን መሳካት ሌት ከቀን ስትደክሙና ስትለፉ ለነበራቸው የአማራ ፋኖ ኮማንዶ ዩኒት ለ77ኛ ክፍለ ጦር፣ ለ88ኛ ክፍለ ጦር፣ ለ99ኛ ክፍለ ጦርና ለአካባቢው ማህበረሰብ እንዲሁም ለእዙ ከፍተኛ አመራሮች ላቅ ያለ ምስጋናውን ያቀርባል ያለ ሲሆን የአማራ ፋኖ ተመሳሳይ የህግ ማስከበር እርምጃዎችን አጠናክሮ ይቀጥላል ብሏል። በትግራይ ክልል ተቀስቅሶ ከ2 ዓመታት በላይ በዘለቀው ደም አፋሳሽ ጦርነት ከቤት ንብረታቸው የተፈናቀሉ ዜጎች ለከፋ ሰብአዊ ቀውስ እየተዳረጉ መሆኑ በስፋት እየተነገረ ነው። በቅርቡ በክልሉ ከሚገኙ የተፈናቃይ መጠለያ ጣቢያዎች አንዱ የሆነው የህጻጽ የተፈናቃዮች መጠለያ ጣቢያ ተጠልለው የሚገኙት ዜጎች ለከፋ ረሃብ መጋለጣቸውን የሚያሳዩ ምስሎች በማህበራዊ መገናኛ ገጾች ላይ ሲንሸራሸሩ ቆይተዋል። ይህንኑ ተከትሎ በርካታ ኢትዮጵያውያን በተለይ ወጣቶች ለተጋላጮች እርዳታ የማሰባሰብ ዘመቻ እስከ መክፈትም አድርሷቸዋል። ምንም እንኳን የፌዴራል የአደጋ ስጋት አመራር ኮሚሽን በመጠለያ ጣቢያዎቹ በቂ ሰብአዊ እርዳታ እያቀረበ እንደሚገኝና ተከሰተ የተባለው ረሃብንም ቢያስተባብልም የኢትዮጵያ ብሔራዊ የምርጫ ቦርድ ከፖለቲካ ፓርቲ መዝገብ ላይ የሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥር እየጨመረ መሆኑን አመልክቷል። ህወሓት በተለይ ለአፍሪካ ህብረት እና ለዓለም አቀፍ አጋሮቹ ለተባሉ አካላት በጻፈው ደብዳቤ በተፈናቃዮች ላይ እየደረሰ ያለው የሰብአዊ ቀውስ ምርመራ እንዲደረግና
የፕሪቶሪያው ስምምነት ተግባራዊ ይደረግ ዘንድ ግፊት እንዲደረግ አቤቱታውን አሰምቷል። የፌዴራሉ የአደጋ ስጋት አመራር ኮሚሽን በበኩሉ ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ ያሳየ ነው በማለት የከሰሰው በፌዴራሉ ተቋምና በህወሓት መካከል መካሰሱ በቀጠለበትና ተፈናቃዮች የፖለቲካ መጠቀሚያ ሆኗል በሚባሉበት በዚህ ወቅት በጦርነቱ ምክንያት ከቤት ንብረቱ የተፈናቀለው ህዝብ ግን ከሰብአዊ እርዳታ ጥያቄ ባሻገር ወደ ቀየው መመለስና የቀደመ ሰላማዊ ህይወቱን መመለስ ያስፈልጋል። ፖለቲካ የወለደው የሰብአዊ ቀውስም በአስቸኳይ የፖለቲካ መፍትሄ ይሻል። የትግራይ ተፈናቃዮች ህይወት እስከ መቼ የፖለቲከኞች መያዣ ይሆን ብሎ ያስነበበን ዲደብሊው ነው። የአሻራ ሚዲያ ጋዜጠኛ ኤልያስ ደባሱ የተባለ ባልደረባው ከድቶ የእጁን ለመንግስት መስጠቱን አስታወቀ። በክህደት ለአገዛዙ እጅ የሰጠው የአሻራ ሚዲያ ሰራተኛ የነበረው አቶ ኤልያስ ደባሱን አስመልክቶ ሚዲያው መግለጫ አውጥቷል። ሚዲያው በመግለጫው አቶ ኤልያስ ደባሱ ላለፉት 4 ዓመታት የአሻራ ሚዲያ ባልደረባ ሆኖ ሲሰራ መቆየቱን ያስታወሰው የአብይ አህመድ አገዛዝ በይፋ በአማራ ህዝብ ላይ ጦርነት ከማወጁ በፊት አቶ ኤልያስን ጨምሮ ሌሎች የአሻራ ሚዲያ ጋዜጠኞችን ባህር ዳር ከነበረው የአሻራ ቢሮ ከስራ ቦታቸው አፍኖ ለብዙ ወራት በእስር ሲያሰቃያቸው ቆይቶ እንደለቀቃቸውም አንስቷል። ሲቀጥልም የአብይ አህመድ አገዛዝ የባህር ዳሩን የአሻራ ቢሮ ከዘጋው በኋላ አቶ ኤልያስ ደባሱ ከመንግስት እይታ ውጭ ሆኜ ልስራ ብሎ ባቀረበው ጥያቄ መሰረት የአሻራ ሚዲያ ወርሃዊ ደሞዝ እየከፈለው ከአገዛዙ ነጻ በወጡ ቀጠናዎች በመዘዋወር የጋዜጠኝነት ስራ ሲሰራ የቆየ መሆኑንም መግለጫው ጠቅሷል። ይሁን እንጂ በትናንትናው ዕለት አሻራ ሚዲያና ህዝብን የሰጠው እምነት ክዶ ለአገዛዙ እጁን መስጠቱን የሚያውቁን ሚዲያው መግለጫውን አሳውቋል። ስለሆነም በአቶ ኤልያስ ደባሱ በግሉ የፌስቡክም ሆነ ማንኛውም ማህበራዊ ሚዲያ ላይ የሚያወጣቸው ጽሁፎች የአሻራ ሚዲያን እንደማይወክሉ አሳውቆ እጁን ከሰጠበት ቀን ጥር 1 ቀን 2018 ዓ.ም ጀምሮ ከአሻራ ሚዲያ የተባረረ መሆኑንም ሚዲያው ገልጿል። በዚህ አጋጣሚ አቶ ኤልያስ ደባሱ ሲዘዋወርበት በነበረው ቀጠና በስራ አጋጣሚ ስትገናኙ የነበራቸው የነጻነት ታጋይ ፋኖዎች አስፈላጊውን ጥንቃቄ እንድታደርጉ ሲልም አሳስቧል። በሌላ በኩል የአገዛዙ ጦር በደመነፍስ ሰተት ብሎ ገብቶ በማይወጣበት የደባት ቀጠና ትናንት ከንጋት ጀምሮ በተደረገ ብርቱ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ተገልጿል። ትናንት ከንጋት ጀምሮ በከባድ መሳሪያ ታግዞ በሚኒሻና በአድማ ብተና ኃይል እየተመራ ወደ ዳባት ጨና ቀጠና የገባው ብልጽግና ኃይል የፋኖን አፈሙዝ ሲሳይ ሆኖ ቀርቷል። በውጊያው ቅድሚያ እርምጃ የተወሰደባቸው መንገድ መሪ የነበሩ ባንዳዎች ሲሆኑ ዛሬ ንጋት የፋኖ እርሳስ አሃዱ ያለው በእነዚህ ባንዳዎች ደረት ላይ በመሰካት ነው። ይህ በእንዲህ እንዳለ ዋግሹም ብርጌድ በወዳደር ሚኒሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ድል ተጎናጸፈ ብለዋል። የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምረው ኮር ዋግሹም ብርጌድ አማራነታቸውን በምስር ወጥ በሸጡ ፖሊስና ሚኒሻ ላይ የማያዳግም እርምጃ ወስዷል በማለት ገልጿል። መነሻውን ዋግምራ ዞን ደህና ወረዳ አምደ ወርቅ አድርጎ ዋግሹም ብርጌድን አፍናለሁ ብሎ ቢመጣም የኃይሉ ከበደ ልጆች አባማቦ ተብሎ ከሚጠራው ቦታ ላይ ሲቀጠቀጡ ውለዋል ብሏል። ውጊያውም ጥር 3 ቀን 2018 ዓ.ም ከጠዋቱ 2 ሰዓት እስከ 8 ሰዓት ተኩል የፈጀ ሲሆን በዚህም 20 ሚሊሻና ፖሊስ እስከ ወዲያኛው ሲሸኝ 15 የሚሆኑ ባንዳዎችን ምርኮ ማድረግ የተቻለ ሲሆን 37 የነፍስ ወከፍ መሳሪያዎች ተማርከዋል በማለት የአማራ ፋኖ ገልጿል። ፕሬዝዳንት ማዱሮ ከኒውዮርክ እስር ቤት መልእክት አስተላለፉ። የቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ከታሰሩ 1 ሳምንት የሆናቸው ሲሆን በአሁኑ ወቅትም ከባለቤታቸው ጋር በኒውዮርክ በሚገኘው ብሩክሊን የፌዴራል ወህኒ ቤት ይገኛሉ። ማዱሮ ባለፈው ሰኞ ፍርድ ቤት ቀርበው በአደንዛዥ እጽ ዝውውር የተከሰሱ ሲሆን እሳቸውም ድርጊቱን አለመፈጸማቸውን በመግለጫቸው ለማርች 17 መቀጠራቸው ይታወሳል። ይህ በእንዲህ እንዳለ የማዱሮ ልጅ የሆነው ጉዌራ አባቱ ከእስር ቤት መልእክት ማስተላለፋቸውን አስታውቀዋል። ጉዌራ ለቬንዙዌላ ገዢው ሶሻሊስት ፓርቲ አመራሮች በቪዲዮ ባደረገው ንግግር አባቴ በጠበቆቹ በኩል መልእክት ልኮልኛል፣ በመልካም ጤንነት ላይ እንደሚገኝም አስታውቆኛል ያለ ሲሆን አባቱ መንፈሳቸው እንዳልተሰበረም አስታውቋል። ጨምሮም አባቴ እኛ ታጋዮች ነን፣ ታጋይ ደግሞ መንፈሱ ጽኑ ነው ብሎኛል። መንግስትና ደጋፊዎችንም በጽናት በአንድነት እንዲቆሙ መልእክት እንዲያስተላልፍ ነግሮኛል ብሏል። ይህ በእንዲህ እንዳለ ከማዱሮ በኋላ የአገሪቱ ተጠባባቂ ፕሬዝዳንት ሆነው የተሾሙት ዴልሲ ሮድሪጌዝ ባደረጉት ንግግር የቀድሞ ፕሬዝዳንታቸውንና ባለቤታቸውን ለማስመለስ ጥረት እያደረጉ መሆኑን አስታውቀዋል። ሲናገሩም በቬንዙዌላ መንግስትና ህዝብ አለ፣ የአገራችን ፕሬዝዳንት ደግሞ ኒኮላስ ማዱሮ ናቸው ያሉ ሲሆን ማዱሮ እንዲመለሱ የሚያደርጉትን ጥረት ለአንዲትም ደቂቃ እንደማያቋርጡ ቃል ገብተዋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።